አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተፍ ብዬላችኋለሁ። ምሳሌ ክፍል 82 ይዤላችሁ ቀርቤያለሁ ማለት ነው ውዶችዬ። መንገድ እየሄደች እያለ ኤፍራታ እንዴት ነሽ ብሎ መድን ሲይዛትኝ በዚህ ጋር እኮ ስታልፊ እኮ አይቼሽ ነው እያለ ሲላት ወደዛ ሰፈር እየሄድኩ ነው ብላ አለችው። መሀሌት ስልክ አልደወለችም እንዴ? አልደወለችማ። ዝናስ አልደወለም? አይ ታይ ደውሎልሽ ነበረ ብሎ ሲፈጣት ምን አድርጊልም ብሎ ነው የደወለልሽ? ምንም። ኧረ አትፍሪ ኤፍራታ የኔ ቆንጆ ምን ያስፈራሻል? ደግሞ ገና ብዙ ነገር እንሰራ ወጥተን ሄደ እንዴ? አይ እኔ አልፈራሁም። በጣም ጥሩ። እንግዲያ እኔና አንቺ ግንኙነታችን የበለጠ እንዲሰምር አንዳንድ ነገር አብረን ብንሰራ ምን ይመስልሻል? ምን አይነት ስራ ነው? ብር ጥሩ ገንዘብ ያለ ስራ ነው እኮ። ምንድነው ስራው? መሀሌትን አብረን እንፈልጋታለን። በእርግጠኝነት አብረን ተፈለግናት ደግሞ እናገኛታለን። ይሄ ደግሞ አንቺ ስትተባበሪ ነው። ምንድነው የምተባበራችሁ? መሀሌትን ችግር ውስጥ የከተታት ዝና ነው። እንደሚሆን እኮ ጠርጥሬያለሁ። እስካሁን ችግር ውስጥ ስትገባ የነበረ በሱ ነው። አዎ ኤፍራታ፣ መሀሌትን ለማግኘት ዝናን በእጃችን ውስጥ ማስገባት አለብን። መያዝ ማለት አንቺ አንድ ነገር ብቻ ማድረግ ነው የሚጠበቅብሽ። ለዝና ስለ መሀሌት መረጃ አለኝ ልንገርህ ብለሽ እኛ ምልክትሽ ካፌ ትቀጥራለሽ። ኧረ እኔ ዝና ፈራዋለሁኝ። አሁን ራሱ አስፈራራኝ። ችግር የለውም እኔ አለሁልሽ እያለ መድህን ድረስ መት አደረገ። እኔ እኮ ከዝና ማንም አያድነኝም። ቅጠሪውና መሀሌት የት እንዳለች ትነግረዋለሽ። የት ነው ያለችው? መሀሌት የት እንዳለች ታውቃለህ እንዴ ኤፍራታ? እሷን ለማግኘት እኮ ይህን ሁሉ የምናደርገው። እሺ ጥሩ። ዝም ብለሽ አንቺ የሆነ ቦታ አለሽ ትያዋለሽ። ከዛ በኋላ እዛ ካፌ ውስጥ ሻይም ሆነ ቡና እዛ ላይ ፈሳሽ ተጨምርበታለሽ። ምን? እኔ እንደዛ ያለውን ነገር አልፈልግም ብላ ስትለው ራሱን ያዘ። ምክንያቱም ያላትን ስላልፈጸመለት ሞገስ ራሱን እንትን ብሎ ስልክ እየደወለ ነበረ። ደውሎ እሺ ሉላዬ እንዴት ነሽ? ስትመጣማ ይዘህልኝ አሉ። እደውልልሻለሁ እወድሻለሁ እያለ እየቀላቀፈ እሺ ቻው አለና ሞገስ ሉላን ሰላም እንደዘጋው። እኔ የጠየቅሽው ብር ይከፈልልሻል። እኔ ስራዬ ምንድን ነው? ይኸውልሽ ስራሽማ ዝናን ማጣት ነው። በቃ ዝና ከቀጠርሽ በኋላ እኛ የምናመለክትልሽ ካፌ ተቀጥረውና ምግብ የሚሆንም ሻይ ቡናም ቢሆን ታዘዘ እዛ ነገር እሱ ሳያውቅ ቀስ ብለሽ ያን ፈሳሽ ትደፊበታለሽ ማለት ነው። እሱ ምንድነው ጠብ ማለት ነው ኤፍራታ? እሱ ምንም አይጎዳውም። ለ40 ደቂቃ ብቻ እንቅልፍ የሚያስተኛው ነው። በዚህ ቃል ደግሞ ገባልሻለሁ። ኧረ ይሄን ነገር በጣም ነው የሚያስፈራ። እኔ ችግር ውስጥ መግባት አልፈልግም። እኔ አንቺን መጉዳት አልፈልግም። ፈጣሪ ቢል እኮ ምናልባት አንድ ቀን እኮ አንቺ የልጆች እናት ልትሆኚ ትችያለሽ እያለ ለበለበ። ምን እያሾፍክብኝ ነው? አይ እያሾፍኩብሽ አይደለም ኤፍራታዬ። በቃ ተስማሚ። ብሩ እንደሆነ አንቺ በጠየቅሽው መጠን እከፍልሻለሁ። እሺ ብላ እሷም እሺ አለችው። ተቀበለ በመጨረሻ። በጣም ጥሩ። በጣም ነው ደስ ያለኝ። በጣም ነው የማመሰግነው። እሺ ኤፍራታ ብሎ እሱም ስላተኝ እቅፍ አድርጎ መድንም ኤፍራታ በመጨረሻ ተስማማ። አሁን ወደ ቤት ሂጂና ስራሽን ጀመሪ፣ ከዛ እንደዋወላለን። እሺ ብላ እሷም ሄደች። መድን መኪናውን አቁሞ ነበር። በመነጽር እየዞረ እያያን ነበር። ሞገስ መል እና ሁሉን ነገር ተስማምታለች ኤፍራታ። በጣም ደስ ይላል። እንግዲህ አሁን እኛ የመጀመሪያውን እርምጃችን ደግሞ እንወስዳለን። በጣም አሪፍ። ፈራህ እንዴ? ከዚህ በኋላ ወደ ኋላ የለም። እሺ ብለው ተጨባበጡና ጀገን አድርገው እየተባባሉ ተሳሳቁና ከዛ ቅድስትም ተቀምጠው
ጋሽን መሰለ ባልፈተሽ እንደዚህ ከአንዱ ሆነ ስቀር አይቆጭሽም? ይኸውልሽ ይሄን ጥፋት አይደለም። ቆይ እኔ ምንድነው የሚቆጨኝ? ዝና ያንቺና የብሩክ ኧረ እባክሽ ያንቺን እድል ላገኘው ስንት ሴት እንዳለ ታውቂያለሽ? እናስ እንደጀመርሽ አልጠግብም እንዴ? አይ አግኝቼ ነው እያለ ቅድስት የምታናድራት ሞከረች። ምንድን ነው ያልሽው? እኔ ባገኝስ እውነቱን መናገር ጥሩ ነው። ታስራለች ብለሽ ነው አይደል እንደዚህ እያወራሽኝ ያለሽው? እውነቴን እኮ ነው። ይሄ ሁሉ ወንድ ልጅ ወልደሽ ተካብረሽ ትኖሪ ነበር እና አግቢና ወለጅለታ ከነ ህይወትሽ ተማሪ። ክፉ መሆኑ ምንም መጨረሻ አያምርም። ቆይ አንቺ አቁሳያት ተብለሽ ነው እንዴት ተላክሽ? ለምንም አትተይኝ። ከዚህ በኋላ ማን ነው አንቺን የሚያገባሽ? ኧረ ጉድጓድ ግብት ያርግሽ። ምን አገባሽ? ጉዳይ ግብት ያርግሽ። ገደል ግቢና ውይ እውነት ለመናገር ሰድብሽ ሁላ ናፍቆኝ ነበር። ይቺ ንግግርሽን ሌላ ቀን እንዳትረሻ ስትላት ከትከት ባሰቀደ ምላስ እያለኝ እረር ትክክል አደረገቻት። ምን ማለት ነው? ከዚህ ክፍል በህይወት ተወጪ ሳትወጪ አትወጪ ሳታውቂ ትፎክሪሽ እና ሊገድልኝ አስበዋል። ሊገድልኝ አሰቡ እያለኝ ማለትም ፈራኝ እንደገና በመጨረሻ ዳጣም እንግዲህ ሄሉላ ጋር እየተጫወተ መች ተገባ መቼ ህጋዊ ባል ሆነ ልጅ ደግሞ ከስርዓት ውጭ ደግሞ መውለድ አልፈለግም እያለ ለዳጣ አስታውራን ነበር። እንዲህ በሰርግ ሳይጋቡ መውለድ ምን ችግር አለ? ለበኋላ ዲቃላ ምናምን ይባላል። ግን የሱ ጥፋት እስካልሆነ ድረስ እንደዛ ይባላል። እና እንደዛ ማለት ነኝ እኔ ማለት ነው። አይ ምንም አላልኩም። ያኔ እኔ ጋር ሆነሽ ትዝ ይልሻል? አዎ የስ ምናምን ተራታልኩብሽ አይደል? በጣም የዛን ቀን ነው ቤተሰብ እንደሌለኝ የተሰማኝ። እኔ ግን አይዞሽ ይገኛል እኮ ብዬሽ ነበር። አዎ እውነትሽን ነው። ተስፋ አትቁረጭ ብለሽ ነበር። ግፋቢል አባት እናቶችን አግኝቻለሁ። እናትሽንም ታገኛቸዋለሽ። እንጃ ሉላዬ ምናልባት እሷ ልጇ እንደጣላት ታውቅ ከሆነ ይሄንን ልትል ትችላለች። እሷንም ልታገኛት ትችላለች። አባትሽን ግን አያውቅም? አይ ሉላዬ እሱን ታየው እባክሽ እያለች ስትላት አይናን እያየ ዝም አለቻት። እኔ እንዳንቺ ወንቃ መሰለሽ ንፋስ እያነሳና እየጣለ ይመስልሽ ያደኩት? አይትዬ እንዴት እንዳደኩ እኮ አታውቂም። ዝም ብለሽ የደሃ ልጅ እኮ ከዚህ የተለየ አስረድይ የለውም። አሁን ደግሞ ትሳደቢ ነው? ቆይ የፈለኩትን ነገር ባደርግሽ ልብ አለሽ? እኔ ውለታ አልረሳም። በአንድ ወቅት እኮ አሰሪ ነበርሽ። ለዛም እኮ ነው ትዬ እያልኩ የምጠራሽ። ውለታማ ብታውቂ ነበረ ትፈጪ ነበር። አንቺም ነጅም አትለወጭም እትዬ። እኔ ይደብረሻል አዋራሽ ብዬ ነበር የመጣው። አንቺ ግን አፍሽ መቼም በጎ ነገር አይወጣም። እሺ ኋላ እመጣልሻለሁ ብላ ቅድስት ሰረር ተክና አድርጋ ታለች። እንዴት አሰራች? ቆይ አንቺ አገኝሻለሁ ማትራሪ እንገናኛለን እያለ ፈከረች። ታስራ ነው እንጂ እና ትሞች ለታልሽ ማለት ነው? አዎ አይ ፍቅር እኔ በቃ ይዘኝ እስኪ አውሽ ተበ ለማንም ትሞች? ኧረ ለማንም አልሞትም። ግዴታ ትሞቻለሽ። ለአባቴ ለውሃ ታገኛት ደግሞ ለእናቴ። አቤት አንቺ የቤተሰብ ፍቅር ነው ያዘሽ ማለት ነው። በቃ እኔ ፍቅር አይዘኝም ማለት ነው። አዎ በጣም ነው የምታሳዝኝ። እሺ እንዴት ነው የሚይዘኝ? ማለቴ ፍቅሩ እንዴት እንደያዘኝ እንዴት ነው የማውቀው? እስኪ አስቢው። ይሆን ነገር ቆንጆ ልጅ ወደሽ ማታ ተኝተሽ ስታስቢው ሲደውልልሽ እሱ አይደለም እያልሽ ስታስቢ ቴክስት ይገባልሽ እሱ ትደነግጭ ከሱ ጋር መኖር ልጅ መውለድ ካሰብሽ ፍቅር ይዞሻል ማለት ነው። ቆይ ይሄን ሁሉ ማስበው ከማለቀው ወንድ ጋር ነው እንዴ? ውድና የተከበራችሁ ተመልካቾች የዛሬ ቪዲዮ ይሄን መስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ ስለምታበረታቱ እጅግ አድርጌ አመሰግናለሁ ውዶች። ላይክ አድርጉ። ላይክ የማታረጉ ላይክ ያረጋችሁ አበረታቱኝ የኔ ምርጦች።
አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ፣ ደህና ሁኑልኝ። ላይክ የምታደርጉት እጅግ አድርጌ አመሰግናለሁ። አሰላሙ